አሜሪካ ወታደሮች ላይ የመቁሰል አደጋ ደርሷል። የጦር አውሮፕላኖች፣ ነዳጅ የሚሞሉ ትላልቅ ታንከርና የተለያዩ አውሮፕላኖች ጉዳት ደርሶባቸዋል። ይህም ኢራን ማንኛውንም የአሜሪካ እንቅስቃሴ በቅርብ ርቀት መምታት እንደምትችል ያሳየችበት እርምጃ ሆኗል። የእስራኤል የኢንዱስትሪ ቀጠናዎች በጭስ ተውጠዋል። ኢራን ወደ እስራኤል የላከቻቸው ረዥም ርቀት ተጓዥ ሚሳኤሎች በቴል አቪቭ አቅራቢያ የሚገኝ ቁልፍ የኢንዱስትሪ ቀጠና ላይ እና የኬሚካል ፋብሪካዎችን ኢላማ አድርጓል። የፍንዳታው ድምፅ በመላው ከተማ የተሰማ ሲሆን የፋብሪካዎቹ መመታት በአካባቢው ላይ ከፍተኛ የጭስና የኬሚካል ስርጭት ስጋት ደቅኗል። ጠላት በይፋ የድርድር ምልክት እያሳየ በምስጢር ግን ወረራ እያቀደ ነው ሲሉ መሐመድ ባጋር ቃሊባፍ የኢራን ፓርላማ አፈ ጉባኤ ገለጹ። ከዚህ በመቀጠል አሁን ከዚህ በኋላ የሚሆነውን የውጊያውን ውጥረት ወደ ኢራን እምብርት የዘለቀበትንና የቴህራን ሰማይ በእሳት የተቃጠለበትን ዜና እነሆ እንላችኋለን። የቴህራን ጥቃትና የስትራቴጂካዊ ተቋሞቶቿ ውድመት። አሜሪካና እስራኤል የኢራንን የአጸፋ ጥቃት ተከትሎ ወደ ቀጥተኛና መጠነ ሰፊ የአየር ድብደባ ተሸጋግረዋል። ይህ ጥቃት የኢራንን ወታደራዊ የጀርባ አጥንት ለመስበር ያለመ ይመስላል። የኢራን ወታደራዊ ክምችት ኢላማ መሆን። የአሜሪካና የእስራኤል የጋራ የአየር ኃይል በኢራን ውስጥ በሚገኙ ቁልፍ ወታደራዊ ተቋማት ላይ ያነጣጠረ የተቀናጀ ጥቃት ፈጽመዋል። በዋናነት የሚሳኤል እና የድሮን ማምረቻ ፋብሪካዎች የኢራን ዋነኛ